በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ልጆች፣ ምዕመናንና ምዕመናት በወደደን ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንኳን አደረሳችሁ። ዘወር አለ። የሉቃስ ወንጌል ምዕራፍ 4 ከቁጥር 13 ላይ ከሱ ተለየ ወይንም ዘወር አለ። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። የእግዚአብሔር ስም የተመሰገነ ይሁን። ከሱ ተለየ ወይንም ዘወር አለ። እስከ ጊዜው ዘወር አለ። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ዛሬ ታላቅ በዓል ነው። ተደራራቢ በዓላቶች ናቸው። ዛሬ መልአኩ ቅዱስ ሚካኤል በዓል ነው። ዛሬ ጰራቅሊጦስም ነው። መንፈስ ቅዱስ የወረደበት ዕለት ነው እና ሁላችንም በዚህ በቤቱ ተሰብስበን ከመልአኩ ረድኤት ሁላችንም እንዲያሳትፈን የቅዱሱ አምላካችን ፈቃድ ይሁን። ዘወር እስከ ጊዜው ዘወር አለ። በሉቃስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ የሚያመለክተን ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ከዮርዳኖስ ሲመለስ ወይንም ከጥምቀት በኋላ በመንፈስ ቅዱስ ተሞልቶ ወይም ተሞልቶ
ከዮርዳኖስ ተመለሰ ይላል። ከዛ ከዮርዳኖስ ሲመለስ ጠላት ዲያብሎስ ሁልጊዜም በመንፈስ ስትኖሩ፣ መንፈሳዊ ስንቅ ሲኖራችሁ፣ በበጎ ነገር ስትኖሩ፣ በቀናው የእግዚአብሔር መንገድ ስትሄዱ ሰይጣን ካላችሁ ስንቅ የተነሳ ነው የእናንተን መንገድ የሚያስተካክለው። ለመንገዳችሁ፣ ለሕይወታችሁ፣ ለኑሯችሁ፣ ለአኗኗራችሁ ሁሉ እንቅፋት የሚሆነው ካላችሁ ስንቅ አንጻር ነው። ስለዚህ ስንቃችሁና አጽናኛችሁ መንፈስ ቅዱስ ይሁን። እናም መንፈስ ቅዱስ መርቶት ወደ ምድረ በዳ ሄደ ይላል። በዚያ ለ40 ቀን ከዲያብሎስ ዘንድ ተፈተነ የሚለውን ኃይለ ቃል እናገኛለን። 40 ቀናት ወይም 40 ቀን ካለቀ በኋላ እነዚህ ቀናቶች ከተጨረሱ በኋላ ኢየሱስ ክርስቶስን ተራበ ይላል ቃል። ተራበ እና ይሄን መራቡን አይቶ ሰይጣን የራሱን ምክንያትና አመክንዮዎችን መሳብ ጀመረ። ሰይጣን ይሄን እንደ ምክንያት እንደ መነሻ ወስዶ ራቡን የሚያስታግዝበትን አማራጭ ሊያሳየው ፈለገ። ሰይጣን የሚያሳያችሁ አማራጭ፣ ሰይጣን የሚጠቅማችሁ በጎ የሚመስሉ ነገሮች ሁሉ መርዛማ ናቸው። ሰይጣን ብዙዎቹን ብዙ ነገር ጠቁሟቸው ቦታቸውን ለቀዋል፣ ሰልፋቸውን ለቀዋል። ሰይጣን ሁልጊዜም ሰልፋችንን እንድንለቅ ያደርጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ አብነት የሆነበትን ይህን ቃል ስንከታተል እንዴት መኖር እንዳለብን ያስረዳል። መጀመሪያ ቅድሚያ ለማን መስጠት እንዳለብን፣ ቀድመን ስለምን ማሰብ እንዳለብን፣ ከነገሮቻችን ሁሉ ሊቀድም የሚችለውን ነገር የሚቀድመውን ነገር ማወቅ እንዳለብን ቃል ይበልጥ ያስረዳናል። የሚቀድመውን እወቁ፣ ቀድማችሁ የምትሹትን እወቁ። መሻቶቻችን ተዘበራርቀዋል፣ ፊትና ኋላ ሆነዋል። የእኛ መሻት ከእግዚአብሔር ፈቃድ ቀድሞ በፍጥነት ወደፊት መጥቷል። በውኑ መሻታችሁን ስታጤኑ ስታዩ ከእግዚአብሔር ፈቃድና ከእኛ ምኞት ማንኛው ቀድሟል ብላችሁ አስቡ። ስለዚህም ሰልፋችሁን ታስተካክላላችሁ። ዛሬ የብዙዎቻችን ችግር ጠቅላላ ባለው ነባራዊ ሁኔታ ሁሉ እንደ ችግር የሚነሳው የሰልፍ መዘበራረቅ ነው። ስለዚህ ሰልፋችሁን አስተካክሉ። ቅዱሱ አምላካችን ሰልፋችንን ያስተካክልልን፣ ሰልፋችሁን ያስተካክልላችሁ። የብዙ ሰው ችግር ሰልፉን አለማወቅ ነው። የት ቦታ መቆም እንዳለበት አለማወቅ ነው። የብዙዎቻችን ችግር ከዚህ ይነሳል እና ሰይጣን ከ40 ቀናት በኋላ ወይም ከ40 ቀን በኋላ ተራበ ይላል። የተራበው ጌታችን ኢየሱስ ክርስቶስ ነው። ይህ ፍጹም ሰውነቱን ያሳያል። በሥጋ የተገለጠበትን መንገድ ያሳያል። ለእናንተም ለእኔም አርአያ የሆነበትን መንገድ ያሳያል። እዚህ ላይ አስተምሮን ያልፋል። አባታችን እግዚአብሔር መምህራችን ነው። ከእኔ ተማሩ ይላል። ከሱ ያልተማርነው ከእኛ የሆነ ከሱ ያልተማርነው ከሌሎች የሆነ ነገር የለንም። ሁሉም ነገራችን ከሱ የሆነ ነው። ነገሮቻችን ሁሉ ትምህርታችንም ከሱ ሲሆን ነገሮቻችን ቅመም ይሆናሉ። መንፈሳዊ መንገዳችንም ሁሉን ሳይስት፣ አቅጣጫውን ሳይስት፣ መንገድን ሳይስት እውነተኛውን መንገድ ይዛል። መንገድም እሱ ስለሆነ እናም ሰይጣን ይህን ድንጋይ መጀመሪያ አንዳንድ ጊዜ የሰይጣን ትልቁ ስራ ማጀገን ነው። ያልሆናችሁትን እንድትሆኑ ማድረግ ነው፣ ማነቃቃት ነው። በተሳሳተ መንገድ ራሳችሁን እንድትረዱና
ራሳችሁን የምትረዱበትን ሁኔታ እንዲበላሽ ወይንም ለእናንተ ከሚገባው በላይ እንድትጠራሩ ከአቅማችሁ በላይ እንድትሰፉ ነው ሰይጣን መጀመሪያ የሚያደርገው። ጌታችን ኢየሱስ ክርስቶስን ሲፈትነው አንተ የእግዚአብሔር ልጅ ከሆንክ ይላል። ይሄ ማነቃቃት ማነሳሳት ነው። በእኛ በኩል ስንወስደው ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እንዴት እንደመለሰለት ስናይ እንኳን ሰይጣንና ሌላም ነገር አቅጣጫውን መንገዱን የያዘውን ነገር ሊያስተው የሚችል ምንም አይነት ምድራዊም ሰማያዊም ኃይል የለም። እዚህ ላይ ራሳችንን በቀዳዳው ራሳችንን በክፍተቱ ራሳችንን በዚህ ሁኔታ እያስገባን ራሳችንን መመርመር አለብን። እኛ ልባችንን የሚያሞቅ ያልሆነውን እንደሆን አድርገው ሰዎች ሲያነሳሱልን ያለ ልክ የምንሰፋበትን መንገድ እንድናስተካክል ይረዳናል። አንተ የእግዚአብሔር ልጅ ነኝ የምትል ከሆነ የእግዚአብሔር ልጅ ከሆን የድንጋይ ዳቦ እንዲሆን ተናገር ወይም እዘዝ ይላል። ከተጻፈው አትውጡ፣ ከእግዚአብሔር ቃል አትውጡ። ከእግዚአብሔር ቃል እና ከተጻፈው የወጣ ክርስቲያን ከባህር የወጣ አሳ ማለት ነው። ከባህሩ ውጭ የለውም፣ ሕይወት የለው። ከተጻፈው አትውጡ፣ ከእግዚአብሔር ቃል አትውጡ። እግዚአብሔር ለእኛ ከሚለው ነገር አትውጡ። ራሳችሁ ምኞትና ፍላጎት መሻት አትታጠፉ። ብዙ ክርስቲያኖች በየመንገዱ መታጠፊያ ይፈልጋሉ። በየመስመሩም በየፌርማታውም ይወርዳሉ። የእግዚአብሔር ዓላማና ዕቅድ ነገሮች አልመቹን ሲሉ፣ አጋጣሚዎቹ አልመቹን ሲሉ እንጥፍ የምንልበት አይደለም። መንገዳችንን አንለቅም ወይም መንገዳችንን አንስትም እና ይህን ምንድነው ያለው? ድንጋዩን ይህን የእግዚአብሔር ልጅ ከሆን ይህን ዋናው የእግዚአብሔር ልጅ ነን። ሌላ ሰው ቢሆን ያለችው መንፈሳዊ ነገር ያለው እውቀት ያለውን ፍልስፍና ሰዎች ሲገዳደሩትና ሰዎች እስኪተናገር ሲሉት ያለችውን የያዛትን የሰነቃትን አውጥቶ ይጥላል። ኢየሱስ ክርስቶስ እንዲህ አላለው። እንዳልኳችሁ ተርቦ ነበር። ድንጋዩን ዳቦ አድርጎ መብላትም ይቻለዋልና። ነገር ግን እኔ የሚቻለውን ነገር ሁሉ እንኳን ያለ ጊዜው አያደርግም። እግዚአብሔር ዛሬም ነገም ሁልጊዜም ትናንትም ይቻለዋል። ስለሚቻለው ግን ሁልጊዜ ያለ ጊዜው ነገሮችን አያከናውንም። የብዙዎቻችን ጥያቄ እግዚአብሔር ያለ ጊዜው ወደ ሕይወታችን እንዲመጣ እንፈልጋለን። እኛ በጊዜው ውስጥ እንዴት ተዘጋጅተናል? እንዴትስ እየጠበቅነው ነው? እንዴትስ ነገሮችን ተረድተናል? እግዚአብሔር ያለ ጊዜው ነገሮችን አያከናውንም። ሁሉንም በጊዜው ውብ ያደርጋል። ብዙ ውብ ነገሮች የተከናወኑት በጊዜው ውስጥ ነው። እግዚአብሔር በጊዜው ውስጥ ይሰራል። ጊዜ ግን እግዚአብሔርን አይወስነውም፣ አይግዘውም። የእኛ አምላክ እንዲህ ነው። ጊዜም ዘመንም ጨለማም ብርሃንም ጠቅላላ ሁኔታዎች ሊይዙት አይችሉም። እኛ ደግሞ እነዚህ የዓለም ሁኔታዎች ሊይዙን የሚችሉት መቼና እንዴት ነው ብለን ስናስብ ከእሱ ስንለይ ነው። ከእድሜያችን ብዛት ይልቅ የመሰናክሎቻችን ብዛት ብዙ ናቸው። እድሜያችን አጭር ነው፣ መሰናክሎቻችን ግን ብዙዎች ናቸው። መሰናክሉን የምናልፈው ግን ከእሱ ጋር ስንሆን ነው። እሱ ብቻም አይደለም፣ ጊዜውንም ስንጠብቅ ነው። እኛ እኮ ወዲያው አመስግነን ከእግዚአብሔር የሆነ በረከት ነጥቀን መሄድ እንፈልጋለን። ጸልየን እኮ አንድ ነገር ነጥቀን መሄድ እንፈልጋለን። ወዲያው ያልተሰማንና ያልተደመጥን በመሰለንና እንደዛም በተረዳ እንደዛም በገባን ጊዜ እኮ ወዲያውኑ ለእግዚአብሔር ጀርባችንን የምንሰጥ ብዙዎቻችን ነን። ብዙ ሰው አመስግኖ ስላልተሰማ አልተሰማውም ብሎ ስለሚያምን
ወይንም የእግዚአብሔርን ጊዜ ስለማይጠብቅ ጸልዮ ወዲያውኑ መልስ አላገኘሁም ብሎ ስለሚያስብ ይህንም ባሰበ ጊዜ ወዲያውኑ ለእግዚአብሔርና ለእግዚአብሔር ቅዱስ ቃል ጀርባውን ይሰጣል። የብዙዎቻችን ችግር ይሄ ነው። እግዚአብሔር ጋር ሆድና ጀርባ ሆነናል፣ ኋላና ፊት ሆነናል። እናም ይህን ማድረግ እየተቻለው ማከናወን እየተቻለው ሰው የሚኖርበትን ነገረው። እግዚአብሔር የምንኖርበትን ነገር ይነግረናል። ታምር በመስራት የእግረ መንገድን ሥራ በመስራት እግዚአብሔር የእኛን ሕሊናና ስሜት ወይም የእኛን ፈቃድ አያማልንም። እግዚአብሔር ታምራትን በመስራት እኛን መሰብሰብና ማከማቸት ወይም ተከታዮቻችን ማፍራት አይፈልግም። እግዚአብሔር በታምራት እኛን መሳብ አይፈልግም። በእውነት ይስበናል። እኛ ከፍ ስል እናንተን እስባችኋለሁ። እግዚአብሔር እኛን የሚስበን እኛ ይሁንልን፣ ይሄን ነው የምንፈልገው፣ ያንን ነው የምንፈልገው ስላልን አይደለም። እግዚአብሔር በራሱ እውነት ይስበናል። በዚህ ሰዓት ወይም በዚያች ደቂቃ ተርቦ ነበር ብያቸዋለሁ። ነገር ግን ሰይጣን ለራብ ማስታገሻ የሚሆነውን ነገር እየጠቆመ ነው። ድንጋዩን ዳቦ በማድረግ ከዚያ የሚገኘውን በልቶ መርካት ይቻላል። ነገሩ ግን እንዲህ አይደለም። ሰው በእንጀራ ብቻ አይኖርም ብሎ በቅዱስ ቃል እንዳለ እንደተጻፈ ቅዱሱ ቃልም የሰው ልጅ በእንጀራ ብቻ አይኖርም ብሎ ተናግሯል፣ ወይም እንደዚያ ተጽፏል። እንደተጻፈው መኖር አለብን። ሰው በእግዚአብሔር ቃል እንጂ በዳቦ ብቻ አይኖርም። እዚህ ላይ ጥያቄው ከሸፈ። የሰይጣንን ጥያቄ ወይም የሰይጣንን ሐሳብ ሰይጣን አቅዶ ያስቀመጣቸውን ነገሮች ሁሉ የምናመክናቸው እንዴት ነው ብለን ስናስብ የሚበልጠውን ነገር በመያዝ ነው። ሰው በዳቦ ብቻ አይኖርም። ሰው የሚኖረው በእግዚአብሔር ቃል ነው። ዳቦ ብቻ የመኖሪያ ምክንያታችን አይደለም። አሁን እኛ ሁላችንም የዳቦ ገበያ ውስጥ ነን፣ የሥጋ ገበያ ውስጥ ነን። አሁንም የዕለት ተዕለት ኑሯችን የተቆራኘው ከእግዚአብሔር ጋር ሳይሆን ከዳቦ ጋር ነው። ዳቦ አያስፈልግም ማለት ግን በፍጹም አይደለም። እሱም ያለው እንደዚያ ስላልሆነ ያለው ሰው በዳቦ ብቻ አይኖርም ነው። የመኖራችን በልምላሜ የመኖራችን በመንፈሳዊ ልምላሜ የመኖራችን ከዚያም ወደ አበባ ከዚያም ወደ ፍሬ የምንለወጥበት የእግዚአብሔር ቃል ነው። የእግዚአብሔር ቃል የተሰበረውን ይጠግናል። የእግዚአብሔር ቃል የሰውን ልጅ ከጨለማ ወደ ብርሃን፣ ከኃጢአት ወደ ጽድቅ፣ ከውርደት ወደ ክብር ያመጣል። በቃሉ ተጽፏል። ስለዚህ ሰይጣንን የምንረታው በእኛ ቅኔና በእኛ ብሂል በእኛ አነጋገር ወይም በእኛ ስብከት ሳይሆን በራሱ በእግዚአብሔር ቃል ነው። ሰይጣንን የምንመታው ተጽፏል። ሰይጣን ከሚገርማችሁ ነገር ሰይጣን ከነገሮች ሁሉ የሚለየው በየትኛው ነገር ተስፋ አይቆርጥም። ሌላ እድሉን ሞከረ። እድሉ ደግሞ ጌታችን ኢየሱስ ክርስቶስን ወደ ኢየሩሳሌም ወስዶ በመቅደስ ላይ አቁመው ከዚህ ራስህን ጣል ከማለቱ በፊት አንተ የእግዚአብሔር ልጅ ከሆንክ እያለ ያነሳሳል። ራስህን ወርውር፣ ራስህን ከዚህ ጣል። በመጽሐፉም ተነግሯል እንዲህ ተብሎ ይጠብቁህ ዘንድ መላእክቱን ስላንተ ያዝዛቸዋል፣ ስላንተ ይልካቸዋል፣ እንቅፋትህን ያነሳሉ ብሎ ሰይጣን ይሄን ያውቃል። ሰይጣን የእውቀት ችግር የለበትም። እግዚአብሔር እንቅፋትን እንደሚያነሳ እኛ ላናውቅ እንችላለን። እንቅፋትን እግዚአብሔር እንደሚያነሳ ከፊታችን ያለውን እንቅፋት እንደሚያነሳ ግን ሰይጣን
ያውቃል። ማወቅ ብቻ ግን በቀልም ማስተዋል ከሌለበት ጥበብ ከሌለበት ይኸው መንፈሳዊ ጥበብ ከሌለበት በስተቀር ማወቅ ብቻ ትርጉም የለውም። ከማወቅ ከስጋዊ እውቀት ወደ መንፈሳዊ እውቀት፣ ከስጋዊ ጥበብ ወደ መንፈሳዊ ጥበብ፣ ከስጋዊ ፍልስፍና ወደ መንፈሳዊ ፍልስፍና ከፍ ማለት አለብን። ራስህን ወርውር ብሎ ሲናገር ፈጣሪ እግዚአብሔርን ይህን ከማለት በፊት ይህን ብቻ አልበቃውም። ሰይጣን ያለው እንዲህ አይደለም፣ ይህም ብቻም አይደለም። እንዲህ ተናገረ። ነገሥታቱን በምድር ያሉትን ነገሥታት ሁሉ በቅጽበት አሳየውና ይሄ ሁሉ በእኔ አገዛዝ ስር ነው፣ በእኔ ስልጣን ስር ነው፣ እኔ የማስተዳድረው እኔ የምመራው ነው ይሄ ሁሉ። ስለዚህ እኔ ለሚወደው ሁሉ ይህን አደርግለታለሁ ይላል። ሰይጣን ለሚወደውና ለሚወዳቸው በምድር የሆኑትን ነገሮች ሊያሳይ ይችላል። ይኸውም በቅጽበት ሰይጣን በቅጽበት ባሳየን ነገር፣ ሰይጣን በዓይን ጥቅሻ ባሳየን ነገር፣ ሰይጣን በሆነ አፍታ ባሳየን ነገር ብዙዎቻችን ተሰናክለናል። ለመድኃኒታችን ለኢየሱስ ክርስቶስ ሰይጣን ያሳየው የነገሥታቱን ዓለም በቅጽበት አሳየው ይላል። ሰይጣን አንዳንድ ብልጭልጭ ነገሮችን በቅጽበት አሳይቶ ስንቱን አለወለደ፣ ስንቱን አይምሮውን ስራ ፈት አደረገ፣ ስንቱ ሰው አይምሮ ገለሞተ፣ ስንቱ ሰው ወደኋላ አፈገፈገ። ሰይጣንን በቅጽበት የማታገኙትን ነገር የማትወሩትን ነገር ወደፊታችሁ ያመጣል። ሰይጣን በቅጽበት ያመጣል። እናንተ የሚጠቅም ነገር ሰይጣን ለእናንተ አይሰጥም፣ ያደርግም እንደዚህ አይችል፣ ችሎታውም የለም። ሰይጣን ያበላሻል እንጂ አያደርግም። ሰይጣን ያለውን ነገር ማበላሸት፣ ማቆላሸት፣ ማምከን፣ ያንን የነበረውን ነገር ማጥቆር ካልሆነ በቀር ሰይጣን ጥሩ ነገር ሰጥቶ ለሰው ልጆች እንካችሁ ሊል አይችልም። እናም ይሄን ነገር ለአንተ አስገዛላለሁ አለ። ነገር ግን በፊቴ መስገድ አለብን ነው ተናገረ። ለጌታ ለአምላክ ስገድ ይላል። ስገድ ለእሱ ብቻ ይገባል ተብሎ ተጽፏል። ስለዚህ ለዚህ ነው ከተጻፈው አትውጡ። አሁንም ሰይጣን መልስ አላገኘም። ወደ ቤተ መቅደስ ወስዶ ያልኳችሁ ቅድም ከዚያ ደግሞ ራስህን ወርውር አለው። አምላክህን አትፈታተነው ይላል ብሎ አሁን ሰይጣን አሳፈረው። ሰይጣን እንዲቀልደኛ አይደለም። የዚያን ጊዜ ዘወር አለ። ጥያቄዎች ሁሉ አለቁበት፣ ለጊዜው አለቁበት እንጂ ሰይጣን እንደገና አቅም ነስቶ ሌላ ጉልበት ይዞ ሌላ የክፋት አቅም ቋጥሮ ይመጣል። ሰይጣን እንደዚሁ አንዴ ስላሸነፋችሁት ብቻ፣ ሰይጣን አንድ ጊዜ ስላስወገዳችሁት ብቻ፣ አንድ ቀን ስለነቃችሁበት ብቻ፣ አንድ ቀን ስለባደናችሁበት ብቻ በዚያው የሚቀር አይደለም። ሰይጣን እንደገና ሌላ አቅም አጠራቅሞ እንደገና አዲስ ክፍተት ይፈልጋል። ሰይጣን ክፍተት አያገኝባችሁ። ሰይጣን ቀዳዳ ካገኘ ያንን ያሰፋዋል ይላል። ሰይጣን ያሰፋል። ሰይጣን ጉልበታችንን ያሰፋል። ሰይጣን ውድቀታችንን ያሰፋል። ሰይጣን ኃጢአታችንን ያሰፋል። ሰይጣን ወደ ኋላ ይስባል። ሰይጣን ይጎትታል፣ ያሰፋል። ትንሽ ብቻ ቀዳዳ ካገኘ ይበልጥ ራሱ ያሰፋዋል። የብዙዎቻችን ቀዳዳ መሰብሰብ ያቃተው ለምንድን ነው ብላችሁ ስታስቡ እኛ በከፈትናት ትንሽ በር ሰይጣን አስፋፍቶ ነገሮቹን እንዳንሰበስባቸውና ተመልሰን ወደ ራሳችን እንዳንመጣ ነገሮቹን ስለሚያዝረከርክብን የምንይዘውን የምንጨብጠውን ስለሚያሳጣን ነው። ለሰይጣን ቀዳዳ አትስጡ። ሰይጣን ቀዳዳ ይፈልጋል። ለሰይጣን ትንሽ ቀዳዳ ትንሽም ምልክት አታሳዩ። ለሰይጣን በራችሁን ዝጉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያንኳኳ ብቻ በራችሁን ክፈቱ፣ ታርፋላችሁ ይዛል።
እንዴት ማረፍ እንዳለባችሁ ይናገራል። እና ዘወር አለ። ሰይጣን እንዳታምኑት፣ ለጊዜው ለነገሮቻችሁ ለጉዳዮቻችሁ ጀርባውን የሰጠ በመሰላችሁ ጊዜ ሰይጣን ተዘናግቷል እንዳትሉ። ሰይጣን አያንቀላፋም፣ አይተኛም። ሰይጣን እረፍት የለውም፣ አያርፍም። ስለዚህ ጠላቶቻችን ስጋና ደምን የተዋጉ አይደሉም፣ በጅማት የተሳሰሩ አይደሉም፣ በዚህ በግዙፍ ዓለም የምናያቸው አይደሉም። ጠላቶቻችን ስጋና ደም የለበሱ ሳይሆን ከመናፍስት ዓለም የሚቀሩ ናቸው። ከስጋና ከደም ውጭ ነው። ስለዚህ የሰይጣን ዓላማ በስጋና በደም ብቻ እንዳታዩ። እናም ዘወር አለ። ጌታችን ኢየሱስ ክርስቶስም ወደ ገሊላ ሄደ፣ በመንፈስና በኃይል ወደ ገሊላ ሄደ። ዝናውም በናዝሬት በዚያም ባሉት አካባቢዎች ናኘ። ሁልጊዜም ለዚህ ነው የሰይጣንን መንገድ ማጠበቅ፣ መዝጋት፣ በሩን መዝጋት፣ አሸናፊ ሆኖ መገኘት ያስፈልጋል። የዚያን ጊዜ ነው የድል ዝማሬ፣ የድል ቅኔ፣ የድል መዝሙር፣ የድል ሁሉም ነገር። እናም ይሄ ነው ዋናው። ዛሬ ይህንን የፈለግኩበት ወደዚህ ሀሳብ የመጣሁት ሰይጣንን በሰው ደረጃ እንዴት ማሸነፍ እንደሚችልም የዛሬው ዕለት ታሪክ ስለሚነግረን ነው። ዛሬ ቅዱስ ሚካኤል የቅዱስ ሚካኤል ዓመታዊ በዓል ነው ብዬ ነግሬያቸዋለሁ። እኔ ወቀሲቶ ረከበ መጽሐፉን ተረተረ በሚለው ለማስተማር ፈልጌ ነበር። ነገር ግን ወደዚህ እየመጣሁት ዛሬ በዓሉንም ያካትልኛል ብዬ ስላሰብኩ ነው። ዛሬ የቅዱስ ሚካኤል በዓል ነው። የቅዱስ ሚካኤል ወዳጆች እንደነበሩት መጽሐፍ ያስገነዝበናል። ወዳጆቹ ደግሞ እንደዚሁ ለይስሙላ ሳይሆን እንደዚሁ ዓመቱን ጠብቀው ሳይሆን ሁልጊዜም በጧትም በማታም ሲነሱም ሲተኙም ስለ ቅዱስ ሚካኤል የሚያስቡ ሰዎች ነበሩ። እነዚህ ባልና ሚስቶች ሁልጊዜም በየወሩ የቅዱስ ሚካኤልን መታሰቢያ ያደርጋሉ። እዚህ በተጨማሪ በ29 የጌታችን ልደቱን እያስታወሱ በ21 ቀን የእመቤታችንን በዓል እያከበሩ ይኖሩ ነበር እና ወንዱ ወይንም ባልየው ዘመኑ እያለቀ ሲመጣ የሚያስበት ዘመኑ ሲደርስ ለሚስቱ አንድ ነገር አወረሳት። የምታወርሱትን እወቁ። ብዙዎቻችን ለልጆቻችን ለቅርብ ሰዎቻችን የምናወርሰውን አናውቅም። ብዙዎቹ ገንዘብ ነው የሚያወርሱት። ገንዘብ ውርስ አይሆንም። ገንዘብ ዕዳ ነው፣ ሸክም ነው። ሰዎች ብዙ ሰናፈቶችን የሚፈጥረው የውስጥ ገንዘብን የሚጠብቁ ሰዎች ሰነፎች ናቸው። ወራሽ ለመሆን ብቻ የአባቴ የእናቴ የአያቴ ቅድማያቴ አለች በማለት ውርስን ብቻ በመመኘት የሚሆኑ ሰነፎች አሉ። ብዙ ራሳቸውን የማይጠቀሙ የራሳቸውን ላም የማይጠቀሙ የራሳቸውን ጉልበት የማይጠቀሙ በዚህ ዓለም የራሳቸውን ጥረት የማያክሉ ሰዎች አሉ። ዘረቆርቆቦች አሉ። ጥረታቸውን የማይጨምሩ ድካማቸውን የማይጨምሩ የማያግዙ የሰውን ድካም ሸምጠው የሚበሉ ወራሾች አሉ። ስትወርሱ እንደዚህ አይደለም። ለሚስቱ አንድ ነገር አወረሳት። እኔ የዘመኔ ማለቂያ ወይም የዘመኔ ጫፍ ነው። ነገሩ እያለቀ የረፍት ዘመኔ ደርሷል። ነገር ግን ከየቀጥሎ ያደርገው የነበረውን ነገር አድርጊ ብሎ ለሚስቱ ነገራት። ሚስቱ አፎምያ ትባላለች። ስለዚህ ምን አለችው? ሌላም አልጠየቀችው። ለምን ትሞታለህ? አትሙትብኝ የሚል የግል ጥያቄ አልጠየቀችም። የጠየቀችው ያወረሳትን ነገር በስዕልም በምስልም በምንም ነገር ቢሆን ምን አለችው? ለምን ትሞታለህ? አትሙትብኝ የሚል የግል ጥያቄ አልጠየቀችም። የጠየቀችው ያወረሳትን ነገር በስዕልም በምስልም በምንም ነገር ቢሆን ምን አለችው? ለምን ትሞታለህ? አትሙትብኝ የሚል የግል ጥያቄ አልጠየቀችም።
እንዲያስደግፍላት ነው የፈለገች። ስለዚህ የመልአኩን ስዕል ስለት አምጣልኝ አለችው። እሱም የመልአኩን ስዕል ስሎ ሰጣት። ይህን ለየትኛውም መንፈሳዊ ንግግሮቿ፣ ለየትኛውም መንፈሳዊ ቋንቋዎቿ ሁሉ እንደ መነሻ ትጠቀም ነበር። ጸሎቷን ታደርጋለች፣ ትማጸናለች፣ ትሰግዳለች፣ ሁሉን ነገር ታደርግ ነበር እና ሁልጊዜም ሰይጣን በጎነታችሁን ማቆላሸት፣ ማድከም ወይም በጎነታችሁን መበተን ይፈልጋል። እናም ይህች ሴት በዚህ በጎ ነገሯ ስትቀጥል በየዓመቱም በየወሩ መታሰቢያውን በየዓመቱም እንደዚሁ ብዙ ሰዎችን ሰብስባ እየመገበች ለድሆች እየመጸወተች ስትኖር ሰይጣን አንድ ቀን ሴት መነኩሲት መስሎ ወደ እሷ መጣ። ሰይጣን ወደ እናንተ የሚመጣባችሁ በምትወዱት በምታከብሩት ከፍ ባለ ነገር ነው የሚመጣው። ከፍታውንም ዘቀታውንም ትንሹንም ትልቁንም ትንሹንም ብዙውንም በእግዚአብሔር ቃል መርምሩ፣ አለዚያ ትወድቃላችሁ። ለክርስቲያኖች ወይም ለሰው ልጆች የከፍታቸው ዘመን ክርስቶስ ብቻ ነው። ሰይጣን ብዙ የከፍታ ዘመኖችን ይጠቅሳል። ሰይጣንና እኛ ለብዙ ሺህ ዓመታት በህብረት በምንኖርበት ጊዜ የከፍታ ዘመን ሳይሆን የውርደት ዘመን ነው። የኃጢአት ውስጥ የነበረ የበደል ውስጥ የነበረብን ከአምላክ የሚከፈል የመርገም ውርስ ነበረ። ከሰይጣን ያገኘነው ይሄ ነው። የሰይጣን አሻራ ይሄ ነው። ያን ነው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ የሻረልን እሱን ነው እና በደላችንን ማለት ነው። እና ወደ እሷ መነኩሲት መስሎ ከመጣ በኋላ አንዳንድ ነገር አነሳ። ሰይጣን ወደ እናንተ ሲመጣ በርህራሄ ነው። አዘነላት። አዝንልሻለሁ፣ እራራልሻለሁ አላት። ውበትሽን ተጠቀሚበት፣ ጊዜሽን ተጠቀሚበት፣ ታሳዝኝኛለሽ፣ ልጅ ወልደሽ ሳሚ፣ በደስታ መኖር አለብሽ። የምን መቆራፈር ነው? የምን መቆራመት ነው? የምን አንገት መድፋት ነው? የምን ዝቅ ማለት ነው? የምን የሆነ ቦታ ላይ መወሰን ነው? የምን አለቀ ደቀቀ ማለት ነው? ስለዚህ ምን ማድረግ አለብሽ? ውበትሽን ተጠቀሚ፣ ልጅ ትወልጃለሽ፣ እኔ ታሳዝኝኛለሽ ብሎ ሰይጣን ተናገረ። ይህን ሲናገር ምንድን ነው ያለችው? መነኩሲት መስሎ ነው የመጣው። እንዲሁ ዝም ብላ አልተቀበለችም። ይሁን ብዙ ነገሮቹ በጎ ነው ይመስሉ። ሰይጣን ክፉ በሆኑ ነገሮቻችን አይመጡ፣ በምንወዳቸው ነገሮች ነው የሚመጣው። እንደው ይገርማቸዋል እኮ ኃጢአት የሚባለውን ነገር ወደነው ፈቅደነው ቀጠሮ ይዘንበት ብዙም ወጪ አውጥተንበት እኮ ነው የምንሰራው። ሰይጣን በማንወደው ነገር ሳይሆን በምንወደው ነገር ነው የመጣው። እግዚአብሔርን ስለምንወደው እኮ ነው ስለሚወደን፣ እኛም ስለምንወደው በሚወደንና በምንወደው በኩል ነው ሰይጣን የሚመጣው። ሌላ ዓላማ የለው። በምንጠራው ነገር አይመጣም። እና ይሄን አላት፣ እኔ ሌላ ባል እንዳላገባ ኪዳን አለብኝ፣ ይህን ደግሞ አላደርገውም አለችው። እሷ አላደርገውም ስትል ሰይጣን ሁለት ገጸ ባህሪያትን ባንዴ ያወጣል። ሰይጣን ከዚያም ከፍ ያሉ ገጸ ባህሪያቶችን ይጫወታል፣ ይተውናል። መድረኩን ካገኘ ሰይጣን ይለዋወጣል። ሰይጣን መነኩሲት መስሎ ታይቷት ነበር። ከዚያ እሷ ስታደናቅፈውና ይሄ ሊሆን አይችልም ስትለው ያደረገው ምንድን ነው? እውነተኛ ማንነቱን አሳያት። እውነተኛ ማንነቱን ገጦ አሳያት። ሰይጣን እንዲሁ አላለም፣ ዘወር አላለም። ለዚህ ነው ሰይጣን ለጊዜው ዘወር አለ፣ ወዲያውኑ ዘወር አለ። ነገር ግን ምን አለ? ተመልሼ እመጣለሁ።
ሁልጊዜም ዝግጆች፣ ሁልጊዜም ተዘጋጅታችሁ ጠብቁ የሚባለው ሰይጣን ሁልጊዜም ለእኛ እረፍት ስለሌለው ነው። ለእኛ ስለማያንቀላፋ ነው። ለሰከንድም አይተኛም እና ያን ገብቶ ካሳየ በኋላ እሷም በመልአኩ ስዕል አባረረችው ይላል። ቅድም ሳነሳላችሁ ጌታችን ኢየሱስ ክርስቶስ በዚያ ቢያሸንፈውም በዕለተ ዓርብ ግን በአይሁድ ውስጥ አድሮ አይሁድን መሳሪያ አድርጎ ጌታችን ኢየሱስ ክርስቶስን ለሞት አሳልፎ ሰጥቷል። ጌታችን ኢየሱስ ክርስቶስ የሞተው የመጣበት ዋና ዓላማ አስኳሉ ኮርኑ እሱ ቢሆንም የመሰረት ድንጋዩ እሱ ቢሆንም ነገር ግን ሰይጣን ነገር ገጥሞኛል ጊዜ ገጥሞኛል ብሎ አይሁድን አነቃቅቶና አይሁድ ያለ የሌለ የክፋት አቅማቸውን እንዲጠቀሙ ያደረጋቸው ሰይጣን ሥጋ ለብሶ ሰው መስሎ ነው። ሰይጣን ማቆም የለውም። ራሱን በተለያየ መንገድ ይለውጣል እና ተመልሼ እመጣለሁ። አንድ ቀን የመልአኩ ቅዱስ ሚካኤልን በዓል ለማድረግ ጎንበስ ቀና እያለች ይህን ክብር ለማክበር ከፍ ዝቅ ስትል የብርሃን መልአክ መስሎ ብቅ አለ። ሰይጣን ብዙ ነገሮችን ይጠቀማል። አንዴ የብርሃን መልአክ፣ አንዴ ደግሞ የእሱን እውነተኛ ባህሪ በማውጣት ሰውን ያስደነግጣል። ሌላ ቀን ደግሞ የብርሃን መልአክ መስሎ ሰዎችን እያባልናል። እናም የብርሃን መልአክ መስሎ መጣ። ደገመው። ሰይጣን ይደግማል። ሰይጣን ተደጋጋሚ ነው። ሰይጣን ተደጋግሞ ደግሞ ያችኑ ቃል አለ። አንቺ ወጣት ነሽ፣ አሁንም በውበት አለሽ፣ ውበትሽ አልረገፈም፣ አበባሽ አልረገፈም። ብዙ ሰዎችን ሰይጣን አታልሏቸዋል። በውበታቸው ይመጣል፣ በደም ግባታቸው ይመጣል፣ በእውቀታቸው ይመጣል፣ በአካላቸው ይመጣል፣ በወጣትነታቸው ይመጣል፣ በጸጉራቸው ይመጣል። ትምክህት ይፈጥርላቸዋል። የራሳቸው የሆነ የኛ የራሳችን የሆነ ትምክህት የለንም። ካለንም የኛ ትምክህት እግዚአብሔር ብቻ ነው። እኛ ራሳችንን እንድንመካና በሁኔታዎች ላይ ትምክህቶችን እንድናመጣ ይገፋፋል። ስለዚህ የሰው ልጅ ራሱ የሆነ ትምክህት የለው እና እሷ ራሷ እንድትመካ ያደረጋል። ታምሪያለሽ፣ ውብ ነሽ እና ባል ይዤልሽ መጣሁ። እስኪያስቡት አንድ ባል የሌላትን ሴት የእግዚአብሔር መልአክ በአንዳንድ ጊዜ በሌሊት በሕልማችን እንኳን ቀይ ሰው ስናይ ዛሬ ሚካኤል ጋር ተነጋገር ብላችሁ አታውቁም ትላላችሁ። ቀይ ሰው ስታዩ ዛሬ እግዚአብሔርን አገኘን ትላላችሁ። ቀይን ሰው ሁሉ የበጎ ነገር መገለጫ ያደረገው ማን ነው? ጥቁር ሰውንስ የውርደት ሁሉ መገለጫ ያደረገው ማን ነው? ስለማታውቁ ነው። ሰይጣን ግን ሁለቱን ይጠቀማል። ነገሩ ከቀለም ጋር አይደለም ብሎ የሚበሉት ሰይጣን ውጫው ከመንፈሳዊ ዓለም እንጂ ከውጫዊ ገጽታችን አይደለም። ይሄን ሰይጣን እንደፈለገ ይጠቀምበታል። የብርሃን መልአክ መስሎ መጥቶ አሁን አለ ከምዕመናን ውስጥ የታመነና የታወቀ ለአንቺ የሚጠቅምና የሚረባ ብቸኝነትሽን የሚገፋ የሚገል ብቸኝነትሽን የሚሰብር ባል አግኝተንሻለሁ፣ የትዳር አጋር አግኝተንሻለሁ፣ ውሃ የሚያጣጣሽን አግኝተንሻለሁ አለ። ሰይጣን ከክፉ ዓለም ጋር ነጠላ ሊያጋፍፈን ይፈልጋል። ሰይጣን ከውርደት ዓለም ጋር ሊያጣብቀን ይፈልጋል። ሰይጣን ብዙ ነገር ይዤላችሁ መጣሁ ይላል። ነገር ግን ከእጁ የሚሰጠን አንድም በረከት የለም ከመርገም ውጭ እና ሁሉ ነገር አሁን እስኪ ይህችን ሴት ውሰዱና እናንተን ወይም ሌላ ሰው አድርጋችሁ ሴት የሆነችን ሴት ሰው አድርጋችሁ ውሰዱ። የለም እንደዚህ የእግዚአብሔር መልአክማ ከፈቀደ መልአኩን መስሎ ነው የመጣው። መልአኩ ከፈቀደልኝማ እንኳንስ የተሻለውን ሰባራ ሰንጣራውን ባገባ ምን ችግር አለው ልንል እንችላለን። ነገር ግን አሁንም ተጠንቀቁ፣ ሰይጣን ራሱ በብዙ ነገር ይለዋውጣልና። እናም ይህን ካለ በኋላ እሷ አንድ ነገር ጠየቀችው። ሁልጊዜም
ከተጻፈው ነገር የሚወጡትንና ከእግዚአብሔር ሐሳብ የሚወጡትን ከመንፈሳዊ ነገር የሚወጡትን ሰዎች ጥያቄው አንድና አንድ ነው። መስቀል የለህም አለችው። የመላክ ቢመስል ምንም ቢመስል ክርስቲያኖች ወይም የሰው ልጅ በአጠቃላይ ፍጡር ራሱን የሚገልጽበትና የሚበይንበት ራሱን የሚያብራራበትና የእግዚአብሔር ልጅ ነኝ እኔን ብሎ አፉን የሚፈታበት ምኑ ነው ማለት ነው? መስቀል ነው። አንተ መስቀል የለህም አለችው። ሰይጣን ተሳጨ። መስቀል ማለት የእግዚአብሔር መከራ ነው። ኢየሱስ ክርስቶስ በምድር ተገልጠው ፍጹም ሰው ፍጹም አምላክ ነው የከፈለልን ዋጋ ያ መከራ ሰይጣን የማይወደው ነገር ይህን አቅም ነው። ይህን ጉልበት አይወደውም። የክርስቲያኖች አቅምና ጉልበት ደግሞ ይሄ ነው። የመስቀሉ መከራ ነው አቅማችን። ይሄን ያቋጠረ ክርስቲያን በምንም መልኩ ቢዋቅ፣ በምንም መልኩ ቢጸልይ፣ በምንም መልኩ ቢያመሰግን የመስቀሉን መከራ፣ የመስቀሉን ውለታ፣ የመስቀሉን ዋጋ ካላወቀ ሰይጣንን ማሸነፍ አይችልም። ወዲያውኑ አንድ ጥያቄ ጠየቀችው፣ መስቀል የለህም አለችው። ዛሬ የክርስቶስ መከራ የሚነበብብን የሚታይብን በስራ የሚተረጎምብን እኛ በእኛ መካከል ማን ነው? የመስቀሉ ውለታ የገባን ስንቶቻችን ነን? ዋጋ ውስጥ ገብቶናል ወይ? እኛ የራሳችን እንኳን እንዳልሆን ገብቶን ያውቃል ወይ? እኛ እኮ በደሙ የተገዛን የራሳችን ያልሆን የእግዚአብሔር ነን። እንደዚያ ገብቶን ያውቃል? እንደዚያ ከገባን ሰይጣንን ማሳፈር እንችላለን። የንጉሥ ጭፍራ በንጉሥ ማኅተም ይታወቃል። የክርስቶስ ልጅ ደግሞ በመስቀሉ ይታወቃልና መስቀል የለህም ስትለው እዚያ ብን ብሎ መጥፋት አይደለም። መልአኩ ቅዱስ ጮኸባት። ሰይጣን እውነቱን የመስቀሉን አቅም ውለታ ደሙን ስትጠቀሙ ይጮሃል። ሰይጣንን አትጮሁ። ሰይጣን ዝም የሚለው የደሙን አቅም እስከምትጠቀሙ ነው። ሰይጣን የሚያባብላችሁ የደሙን አቅም እስከምትጠቀሙ ነው። ደሙ የክርስቶስ ደም አቅማችን ነው፣ ጉልበታችን ነው። ሰይጣንን የምናብረከርክበት ኃይላችን እሱ ነው። የዛን ጊዜ የመስቀሉን ኃይል የደሙን ኃይል ስትጠቀም ሰይጣን ጮኸ። የዛን ጊዜ መልአክ ሲጮህባት መልአኩ ቅዱስ ሚካኤልን ጠራች። መልአኩ ቅዱስ ሚካኤልን መጥቶ ያን ሰይጣን ገረፈው። ብዙ ጮኸ። ጊዜ ሳይደርስ ብሎ ቀድሞም እንደተናገረው ብታጠፋኝ አታጥፋኝ አለው። ቀድሞም ለዘላለም እስከ ዘላለም ድረስ እንዲኖር ተፈቅዶልኛል፣ አታጥፋኝ አለው። ሂድ አለው። ሰይጣንን ሂድ በሉት፣ ሰይጣንን ወግድ በሉት፣ ሰይጣንን ራቅ በሉት ያለው ሊሆን ይችላል። ሰይጣን አሁንም ይሳቀቃል። ሰይጣን ያዕቆብ ባጭሩ ስለ ባሕራን ታሪክ ንገራችሁና ንግግሬን እቋጫለሁ። ከዚሁ ጋር ተያይዞ ስለ ባሕራን እናወራለን። ቅድም በመዝሙር ውስጥ ስለነበረ ባሕራን ከነዚህ ሰዎች አብራክ የተከፈለ ልጅ ነው። አሁን ይህን ባሕራንን የሚያሳድገው አካል ባለጸጋ ነበረ። ባጭሩ ንገራችሁ ብዬ ነው። ባሕራን ሲወለድ የባለጸጋውን ንብረት እንደሚወርስ ባለጸጋው ሰማ። እግዚአብሔር ለባሕራን ገና ከእናቱ ማኅፀን እንደወጣ ትወርሳለህ አለ። እግዚአብሔር ያወርሳል። እግዚአብሔር የሚያወርሰው ግን የሰውን ገንዘብ አይደለም። እግዚአብሔር ራሱን ነው የሚያወርሰን። የእሱ የሆነውን ሁሉ ያወርሰናል። ገንዘብም ቢሆን የእሱ ነው። ንብረትም ቢሆን የእሱ ነው። ጥሪትም ቢሆን የእሱ ነው። የሚጠቅመንን ነገር ያወርሰናል። እግዚአብሔር ያወርሳል በሉ። እግዚአብሔር ያወርሳል እና ይሄ ባለጸጋ ሾከክ ብሎ ሰርቷል። ዛሬ ስንት ሾካ አካል እውነት እና ጆሮን ጣል አድርጎ ለበጎ ነገር ጆሮአቸው የሚቆራ ሰው አለ። አልሰማሁም ይላል። በጎ ነገር አይሰሙም። በጎ ነገር አይዳመጡም። ለበጎ ነገር ዓይናቸው የኮራ፣ ጆሮአቸው የኮራ፣ እግራቸው የኮራ ስላቸው ጆሮአቸው የማይሰማ፣ ዓይኖቻቸው የማያዩ፣ እግሮቻቸውም ለበጎ ነገር የማይፋጠኑ ሾካካዎች አሉ። በጎ ነገር አስቡ። እናም ሾከክ ብሎ ጆሮውን ጣል አድርጎ ሰማ እና የእግዚአብሔርን ምክር
ያ ባለጸጋ ሰረቀ። የእግዚአብሔርንም ምክር ስትሰሙ እሺ በሉ። የእግዚአብሔርን ምክር በጆሮአችሁ ከሰረቃችሁ በኋላ የእግዚአብሔርን ምክር በጆሮአችሁ ከወሰዳችሁ በኋላ እምቢ አትበሉ። እምቢ ያሉትን እግዚአብሔር ይሰራል። ከዚያ በኋላ ያ ባለጸጋ መጣና ዳዊት ምን አለ? ልጅሽን ላሳድግልሽ። ሰይጣን ላሳድጋችሁ ብሎ ቃል ገባ። አያሳድገንም። ያቀጨናል፣ ያቀጭጨናል፣ ያጠወልገናል፣ ያዝገናል፣ ያደክመናል፣ ያልፈሰፍሰናል፣ ለደባል ሱስ አሳልፎ ይሰጠናል፣ ከፈቃዳችን ያወጣናል እንጂ ከእኛ ጋር እድገታችንን አይከታተልም። ኢየሱስ ክርስቶስ ግን እድገታችንን እንደሚከታተል ሲያረጋግጥ ራሱ በየደረጃው አደገ ይላል። እግዚአብሔር ከማኅፀን ጀምሮ ሳይሆን ገና ከመጸነሳችን በፊት አስቀድሞ ስለኛ ያስባል። እንደገና ከማኅፀን ይኮተኩተናል፣ ያሳድገናል። በዚህ ውስጥ የእናት እንኳን ድርሻ የላትም። ሕፃኑ እንደተኛ ሕፃኑ ጤነኛ ይሁን በሽተኛ አታውቅም። ነገር ግን ከማኅፀን ጀምሮ እግዚአብሔር ይኮተኩታል። እግዚአብሔር በበጎ ነገር ይኮተኩታል። መልካም ቡቃያ እንድትሆኑ፣ እንድታብቡ፣ እንድታፈሩ፣ ለመስቀሉ እውነት እንድትኖሩ፣ የደሙ ፍሬዎች እንድትሆኑ፣ ከወይኑ ግንድ እንድትጣበቁ። ከዚያ ካልሆናችሁ፣ ከዚያ ከተገነጠላችሁ ቅርንጫፉ ፍሬ እንደማያፈራ ተናግሯል። ከኔ ጋር ስትሆኑ ብዙ ታፈራላችሁ ይላል። ብዙ ለማፍራት ከእሱ ጋር እንሆን። ስለዚህ ከማኅፀን ጀምሮ ይኮተኩታል፣ አይረሳም። ቤተሰቦቻችን ለግል ትግል እኛን በማኅፀን ቢወረውሩም ግን ከዚያ ጀምሮ እግዚአብሔር ስራውን ይሰራል። ከወደቅንበት ያነሳል። ሁላችንንም ከወደቅንበት ያነሳል። ብዙ ውድቀቶች አሉ፣ እኛ የማናውቃቸው፣ እኛ ያልተረዳናቸው፣ ያልገቡን፣ ያልተገነዘብናቸው። ነገር ግን ደም ስራችንን ተቆጣጥረው መንፈሳዊ እይታችንን አጨልመው አደንዝዘው የያዙ ብዙ ነገሮች አሉ። እግዚአብሔር ግን በቃሉ ሲኮተኩተን መቼና ምን እንደምንናገር ጭምር እናውቃለን። እና ያ ሰው አሳድጋለሁ ብሎ ወስዶ ሳጥን ሰራ፣ የሞት ሳጥን ሰራለት ለባሕር። በቁመቱ ልክ ሳጥን፣ የሬሳ ሳጥን ሰራለት። ሰይጣን የሬሳ ሳጥን ይሰራል። ሰይጣን ከመቃብር አልዓዛር ሆይ ተነስ የሚል ድምፅ አያሰማም። ያ ባለጸጋ ለባሕር ምን አዘጋጀለት አልኳችሁ? ነፃ የሬሳ ሳጥን አዘጋጀለት። በዚያ ሳጥን ቆልፎ ወደ ባሕር ጣለው። ስሙንም እዚህ ነው ያገኘው። ባሕራን የተባለው ከባሕር ስለተገኘ ነው። እናም ባሕራን ወደ ባሕር ተጣለ። አንድ ጊዜ 20 ቀን ከተጓዘ በኋላ ከዛ ሁሉ ጉዞ በኋላ ወደ ወጣ። ወደ ሲወጣ አንድ በግ ጠባቂ አየው። ሳጥኑን ይዞ ሄደ። ቢከፍተው ገና አልከፈተው። ሳጥኑን ካገኘ በኋላ ሳጥኑን ለመክፈት ደግሞ ምን ያስፈልጋል? ቁልፍ ያስፈልጋል። እናም ይሄ የበጎች ጠባቂ ምን አደረገ? ወደ ተመልሶ ሳጥኑን ወዳገኘበት ባሕር ሄደና ቁልፍ ለመፈለግ ሄደ። ወደ ባሕር አንድ አሳ የሚያጠምደውን ሰው ምን አለ? በእኔ ስም መረብ ልጣል አለ። በሱ ስም በበግ ጠባቂው ስም መረቡን ወደ ባሕር ጣለ። የዛን ጊዜ አንድ ትልቅ አሳ ይዞ ወጣ። ትልቁን አሳ ሲቀደው ወይም ሲከፍለው ምን ተገኘ? ቁልፉ ተገኘ። የእናንተ ቁልፍ መቃብር ውስጥ ቢሆንም እግዚአብሔር ቀዶ ያወጣዋል። ቁልፋችሁን እግዚአብሔር ይሰጣል። ብዙዎቻችን የራሳችንን ኑሮ የሚከፍት መንፈሳዊ ሕይወታችንን የሚከፍት ቁልፍ በራሳችን እናፈላልጋለን። በራሳችሁ ጥረት ይህን ቁልፍ አስፈልጉ። ጥረታችሁ በእናንተ ጥረት የሚከፈት በር የለም። እግዚአብሔር አቅማችሁ ሲሆን ነው በር ሁሉ የሚከፈተው። ሲሆን የሚከፈተው የደም አቅም ሲኖራችሁ ነው። የክርስቶስ የደም አቅም ሲኖራችሁ በሮች ይከፈታሉ። እናም ቀደም ቁልፉን ይዞ ሄደ። እዚያ ሳጥኑን ከፈተ። ሳጥኑን ሲከፍተው በጣም ውብ የሆነ ሕፃን ልጅ አገኘ።
አሳደገው፣ ስሙንም ባሕራን ብሎ ጠራው። ከጊዜ በኋላ እግዚአብሔር ያወርሳል ያልኳችሁን ነገር ተናግሬ እጨርሳለሁ። ያ ባለጸጋ ባሕራንን ወደ ባሕር የጣለው ሰው ወደ ሌላ መንገድ ሊያልፍ የእግዚአብሔር ስራ አለበት። ወደ ሌላ መንገድ ሲሄድ ከበግ ጠባቂው የታደረ በግ ጠባቂውንም አሳድረኝ የምትፈልገውን ገንዘብ እከፍልሃለሁ አለው። ባለጸጋው ገንዘብ አለው። ያ ድሃም በግ ጠባቂ እደር አለው። ማታ እንግዶችን እንዳስተናግድ ልጁን ያን ባሕር ላይ ያገኘውን ልጅ ባሕራን ብሎ ጠራው። ይሄ ልጅ ስሙ የተለየ ነው። እንዴት ብሎ ጠራዋል? አይ ልጅ እግዚአብሔር የሰጠኝ ልጅ ነው፣ ከባሕር ነው ያገኘሁት አለው። ገባው። መቼ አገኘው ብሎ ወደኋላ መለሰው። ወደኋላ ከዘመን በኋላ ሲቷል የቅድም ያልኳችሁ 20 ዓመት ወደኋላ ሲመለስ ይሄኛው ነው። ባሕራንን የዛን ጊዜ እሱ በባሕር ያለ ያስጣለው ሰው እንደሆነ ገባው። አሁን አንድ ነገር ገባው። ሰይጣን ሁልጊዜም ቢሆን እስከ መጨረሻው ድረስ ይታገላል፣ ይፋለማል፣ ይዋጋል። ምን አደረገ? ረስቼው የመጣው ነገር አለና ለአሳዳሪ ለአገልጋዮቼ ወይም ለአገልጋዮቼ ለሚመራው ለአሳዳሪው አንድ መልእክት አለኝ የረሳሁት እና ልጅ ይውሰድልኝ አለው። ልጁ እንዲወስድለት ደብዳቤ ጽፎ አትሞ ሰጠው። ባሕራን ይዞ ሄደ። ወደ ባለጸጋው ቤት ሊደርስ አንድ ቀን ሲቀረው የእግዚአብሔር መልአክ ከመንገድ አገኘው። ከመንገዳችሁ የእግዚአብሔር መልአክ ያገኛችሁ። መንገዳችሁ የእግዚአብሔር መልአክ ከመንገዳችሁ ጋር መንገዳችሁና የእግዚአብሔር መልአክ እናንተና የእግዚአብሔር መልአክ ስትገናኙ መፍትሄ ያለው ነገሮች ይለወጣሉ፣ ነገሮች ይቀየራሉ። ምን ሆነ? እናም ባሕራን የሞት ደብዳቤ እንደደረሰ ግደሉት የሚል ነበር። ሰውም እንዳያውቅ ይላል ሰይጣን። ሰው እንዳያውቅ ሰውን የሚያህል ሕንፃ አፍርሶ ሰው እንዳያውቅ ሰውን የሚያህል ነገር ትልቅ ፍጡር ገሎ አጎንብሶ መሄድ፣ ዝሆን ወይም ገመል ሰርቆ አጎንብሶ እንደመሄድ ነው ሰይጣን ይባለው። አጎንብሶ መሄድ ማንም እንዳይሰማ ገላችሁ አገራቸውን አጥፉት አለ ሰይጣን። ዱካችን እንዲጠፋ፣ አሰረፍኖታችን እንዲጠፋ፣ መዳረሻችን እንዲጠፋ፣ መንገዳችን እንዲጠፋ፣ ህልማችንና ራዕያችን ሁሉ ብን ብሎ እንዲጠፋ ይፈልጋል። ከዚያም በኋላ የእግዚአብሔር መልአክ ሽማግሌ ሆኖ አገኘውና ባሕራን ወጣት ነው፣ አንተ ልጅ ያዝከውን ደብዳቤ ወዲህ በል አለው። ወዲህ በሉ እስኪ እጃችሁን ወዲህ በሉ፣ እጃችሁን ስጡ፣ ወዲህ በሉ። ወዲህ ያላላችኋቸው እናንተ የሞት ደብዳቤ ይዛችኋል። ወዲህ ማለት ያስፈልጋል። ወዲህ በል አለው። ባሕራን ደንገጥ አለ፣ ፈራም አለ፣ ተባም አለ፣ ግርም አለው። ታዲያ የሰፈረው ነገር ግን ሽማግሌ ነውና እምቢ ሊለው አልወደደም። ወረቀቱን ሰጠው፣ ደብዳቤውን ሰጠው። ደብዳቤው ታትሞበታል። እግዚአብሔር የነውርን ማኅተም ይሰብራል፣ የሲኦልን ማኅተም ይሰብራል ያልኩት እዚህ ነው። እግዚአብሔር ጥላት ያተመውን ሁሉ ይበታትናል። እናም መልአኩ ደብዳቤውን እፍ አለበት። የሞቱ ደብዳቤ ወደ ምን ተቀየረ? ወደ ሕይወት ተቀየረ። ይሄ ልጅ እንደደረሰ ይላል ነው ባለጸጋው። ደብዳቤ እንግዲህ ሲቀየር መልአኩ ነው የቀየረው። እንደደረሰ ልጄን ዳሩለት፣ ያለኝ ሀብት ንብረት ሁሉ አውርሱት አለ። እግዚአብሔር የዕዳ ደብዳቤ ቀይሮ ያወርሳል። ባሕራን ገንዘብ ስላገኘ ደስ አለው። ነገር ግን እግዚአብሔርን እያመሰገነ እግዚአብሔርን ወርሶ ኖረ። ስለዚህ የዕዳ ደብዳቤው ተቀየረ፣ ከሕይወት ወደ ሞት መጣ። ዛሬም እኛ ሁላችን ከሕይወት ወደ ሞት የምንመጣበትን መንገድ ቅዱሱ አምላካችን ያዘጋጅልን፣ የዕዳ ደብዳቤያችን ይቅደድልን። እምቢልታዎች፣ ከበሮ፣ እምቢልታው፣ ማሲንቆው፣ ክራሩ በዛ ቤት ሰው ይመታ ነበር። ያ ባለጸጋ ከመንገድ መጥቶ ሲመለስ እነዚህን የደስታ ቃናዎች፣ ዝማሬዎች፣ መዝሙሮች ሰማ።
የደስታ መዝሙሩን ሲሰማ ቤቴ ውስጥ እንዲህ ያለ መዝሙር እንዴት ሊደረግ ቻለ? እንዲህ ያለ የደስታ ድባብ ምን ተገኘ? ምን ተፈጠረ? ገና የመምጣቴን እንኳን አላበሰርኩም፣ አልተናገርኩም፣ አላዩኝም። ምን ሆናል? የለም ቀድሞ እኮ ደብዳቤ ልከህ ንብረቴንም ልጄንም ስጡልኝ ብለህ ስለተናገር ልጅህን ተድራ ገንዘብህንም ወርሶ ልጅንም አግብቶ የላከው ሰው ዛሬ በደስታ ሁሉም እየፈነጠዘ ነው ያለዋል። የዚያን ጊዜ ከፈረሱ ወድቆ ሞተ ይላል። ይህ ነው። ፈረሰኛውን ያዋርዳል፣ ፈረሰኛውን ይወጋል። ሞታችን የተነሰሰውን ፈረሰኛ እግዚአብሔር እንደዚህ ወግቶ ይገላል። ስለዚህ ከመልአኩ ከቅዱስ ሚካኤል ረድኤት በረከት ያሳትፈን። ዘወር በሉ ከሰይጣን። ሰይጣን ነው ግን ራሱ ዘወር ያለው። እናንተ ለሰይጣን ጀርባችሁን ስጡ፣ ልባችሁን ለእግዚአብሔር ስጡ። ስለዚህ ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። Michael,